ጤና ይስጥልኝ የተከበራችሁ ተመልካቾቻችን በተለያዩ ጤና ጉዳዮች ላይ ትኩረቱን የሚያደርገው በጤና ሚኒስቴር የተዘጋጀው ወደ እናንተ የሚቀርበው ሳምንት የጤናችን የቴሌቪዥን ዝግጅት ክፍል ጋር ሌኒ መሰለ ፕሮግራሙ እየመራው ቆይታ አደርጋለሁ። አብራችሁን ትቆዩ ጋበዝኩኝ። ወደ መጀመሪያ መሰናዷችን ስናልፍ በሳምንቱ የተከናወኑ ጤና ነክ ዜናዎችን ወደምዳስበት ዝግጅት እናልፋለን። ህይወት ይመራ አዘጋጅተዋለች። አብረን እንከታተል። ስምንተኛው ሀገር አቀፍ የጤና ኢኖቬሽንና ጥራት ጉባኤ የጤና ክብካቤ ጥራት፣ ደህንነትና ፍትሃዊነትን ለማሻሻል የጤና ስርዓት ኢኖቬሽንን ማጎልበት በሚል መሪ ቃል ተካሄደ። የክልል ጤና ቢሮዎች የጤና ኢኖቬሽንን በወረዳ ደረጃ በመተግበር የኢትዮጵያን የጤና ስርዓት ጥራትና ተደራሽነት ማሻሻል ላይ ትኩረት ሰጥተው መስራት እንዳለባቸው ያሳሰቡት የጤና ሚኒስትር ዶክተር መቅደስ ዳባ ክልሎች በጉባኤው የተቀመጡ አቅጣጫዎችን ተግባራዊነት ማረጋገጥ ይገባቸዋል ብለዋል። የሀገራችንን የጤና ክብካቤ ጥራት፣ ደህንነትና ፍትሃዊነትን ለማሻሻል ዘርፈ ብዙ ስራዎች ሲተገበሩ መቆየታቸውን ያስታወሱት የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ በበኩላቸው የጤና ስርዓት ጥራትና ፍትሃዊነትን ማሻሻል የመጀመሪያውና የሁለተኛው የጤና ሴክተር ትራንስፎርሜሽን እቅድ ዋና አጀንዳ እንዲሁም ከዚህ ዓመት ጀምሮ በሚተገበረው የጤና ሴክተር የመካከለኛ ጊዜ የእድገትና ኢንቨስትመንት እቅድም የትኩረት አቅጣጫ መሆኑን አስረድተዋል። የኤችአይቪ ኤድስን ተጋላጭነት ለመቀነስ ሁሉም የበኩሉ እንዲወጣ ተጠየቀ። በጋምቤላ ከተማ በተካሄደው ሀገር አቀፍ የኤችአይቪ መከላከል ጉባኤ ላይ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ የኤችአይቪ ኤድስ ተጋላጭነትን ለመቀነስ ብሎም በፈረንጆች በ2030 ኤችአይቪ ኤድስ የማህበረሰብ ጤና ችግር ወደማይሆንበት ደረጃ ለማድረስ የተያዘውን ግብ ለማሳካት ሁሉም ባለድርሻ አካላት የበኩሉን መወጣት ይጠበቅበታል ብለዋል። በግለሰብ፣ በቤተሰብ፣ በማህበረሰብ ብሎም በሀገር ላይ ከፍተኛ አደጋ ሆኖ ከ3 አስርት ዓመታት በላይ የቆየው ኤችአይቪ ኤድስ በተወሰነ ደረጃ የመቀነስ አዝማሚያ ታይቶበት የነበረ ቢሆንም ከጊዜ ወደ ጊዜ የስርጭት መጠኑ እየጨመረ በክልላችን ስጋት እንደሆነ ቀጥሏል ያሉት ደግሞ የጋምቤላ ክልል ጤና ቢሮ ምክትል ኃላፊ አቶ ታችኮንግ ናቸው። ተመልካቾቻችን ከሰሞኑኛ ዝግጅት ተመልሰናል። ወደ ቀጣዩ ስናልፍ ለጤና የተሰኘው ፕሮግራማችን እናገኛለን። ባልደረባችን አፈወርቂ ሁኔ በጤናው ዝግጅት የእንቅርት ህመምን በተመለከተ ያዘጋጀልን ፕሮግራም አለ። መልካም ቆይታ። እንቅርት ማለት ሁሉም ሰው ላይ በኖርማል በተፈጥሮ የሚገኝ እጢ ነው። በአማርኛ በተለምዶ እንቅርት እንለዋለን፣ በእንግሊዝኛ ታይሮይድ ግላንድ እንለዋለን። አንገታችን አካባቢ የሚገኝ እጢ ነው። እንደ ማንኛውም ሌላ የሰውነታችን ክፍል ላይ የሚገኙ እጢዎች የራሱ አገልግሎት ያለው ትንሽ በመጠን ትንሽ የሆነ አንገት ጋር የሚገኝ እጢ ነው። በሰውነታችን ውስጥ ኦልሞስት ሁሉም አክቲቪቲዎች ላይ አስተዋጽኦ የሚያደርጉ ሆርሞኖች ወይም ኬሚካሎች ታይሮይድ ሆርሞን የሚባሉ ኬሚካሎችን የሚያመነጭ ትንሽዬ እጢ ነው። ኖርማሊ መጠኑ በጣም በግራም ደረጃ 20 እስከ 30 በዛ ሬንጅ ውስጥ ያለ መጠን ያለው እጢ ነው። ስለዚህ አይታይም ኖርማሊ ማለት ነው። በተለያዩ ምክንያቶች በመጠን ሊጨምር ይችላል። አንገታችን ላይ እንደ እብጠት ሆኖ ሊታይ ይችላል። የዛኔ ያው እኛ በእኛ አጠራር እንቅርት ይባላል፣ በእንግሊዝኛ ደግሞ ጎይተር ይባላል ማለት ነው። አንደኛ እንዳልኩት ቀደም ሆርሞን የሚያመነጭና የማያመነጭ ብለን ልንከፍለው እንችላለን። ሌላ ደግሞ ካንሰር የሆነና ያልሆነ ብለን ልንከፍለው እንችላለን ማለት ነው። ስለዚህ ሆርሞን የሚያመነጨው እና የማያመነጨው የተለያዩ ታማሚዎቹ በሚያሳዩት ምልክቶች ማወቅ እንችላለን ማለት ነው። ሌላው ደግሞ ካንሰር ነው ወይስ አይደለም ይሄ እንቅርት የሚለውንም ነገር በተወሰነ መልኩ ታማሚዎቹ ከሚያሳዩት ምልክቶች ተነስተን ግምት ልንወስድ እንችላለን። ፋይናል ወይም ድምዳሜው ላይ የምንደርሰው ግን ያው በምርመራ ነው የሚሆነው፣ በናሙና መረጋገጥ ይኖርበታል። ምክንያት የምንጠቅሰው ነገር የአዮዲን እጥረት ነው። እነዚህ የሆርሞኖቹ መመንጨትና የስራ መስራት ከአዮዲን ከሚባለው የምግብ ንጥረ ነገር ጋር ወይም ማዕድን ጋር ይያያዛል። ስለዚህ አዮዲን እጥረት በዋነኛነት የሚጠቀስ ምክንያት ነው ማለት ነው።
ለአዮዲን እጥረት የሚዳረጉ ሰዎች እነማን ናቸው? በብዛት በተለይ ከፍ ያለ ቦታ ላይ ተራራማ ቦታዎች ላይ የሚኖሩ ሰዎች የመጋለጥ እድላቸው ከፍ ያለ ነው። ምክንያቱም አፈሩ ካለው የአዮዲን አነስተኛ የአዮዲን ይዘት ጋር በተያያዘ ማለት ነው። ሌላ ከአዮዲን ውጪ በዘር በተለያዩ ምክንያቶች በዘር ተጋላጭነት ሊኖር ይችላል። እንደየእንቅርቱ አይነት በዘር ተጋላጭነት ሊኖር ይችላል። እንደ አጠቃላይ ስናየው እነዚህ እንቅርቶች በተወሰነ መልኩ ሴቶች ላይ ከወንዶች አንጻር ሴቶች ላይ ይበዛሉ። የተለያዩ ሌላም ሊስት የሚዘረዘሩ አነስተኛ አስተዋጽኦ ያላቸው ምክንያቶች አሉ፣ ግን በዋናነት እነዚህ ናቸው። አንገቱ ላይ እብጠት ሲኖር ነው። አንገት ላይ የሚወጡ እብጠቶች በነገራችን ላይ ሁሉም እንቅርት አይደሉም፣ ሌላም ነገር ሊሆን ይችላል። እንቅርት የሚባለው ያቺ የጢዋ ታይሮይድ ግላንዱ ሲጨምር ነው። እሱን ማረጋገጥ የሚችሉት ሕክምና ላይ ከመጡ በኋላ ነው እኛ ነው የምናረጋግጠው። ግን ያው ሰዎች እንቅርት ሊኖርብኝ ይችላል ብለው የሚያስቡት በብዛት አንገታቸው ላይ እብጠት ሲወጣ ነው። ሌላው ደግሞ እነዚህ በቀደም ባልኳቸው ሆርሞኖቹ ወይ ሲበዙ ወይ ሲያንሱ በሚያሳዩት ምልክት ነው። ከወትሮ በተለየ መልኩ በቃ መቆጣት፣ ቁጣ ማለት፣ የእንቅልፍ ማጣት፣ የምግብ ፍላጎት እየጨመረ የሰውነት ክብደት መቀነስ፣ ፔሬድ መዛባት፣ የሙቀት በጣም ሙቀት መሰማት፣ ሌላው ሰው እየቀዘቀዘው ሙቀት መሰማት፣ እንደዚህ አይነት ምልክቶች ምናልባትም ይሄ ከፍተኛ ሆርሞን የሚያመነጨው አይነት እንቅርት ሊኖርብኝ ይችላል ብለው እንዲያስቡ ሊያረጋቸው ይችላል። እንዳልኩ ሁሉም እንቅርት በአይን ላይታይ ይችላል። ትልቅ መሆን አለበት ወደ ውጪ ወጥቶ አንገታችን ላይ ለመታየት። እንደ ሰውነታችን ሁኔታም እንደገና ይለያያል። ወፈር ያለን ከሆነ አንገታችን አጠር ያለ ከሆነ ሜቢ አነስተኛ እድገቶች ላይታዩ ይችላሉ። ግን አልታየም ማለት ግን ያው ጤናማ ነው ማለት አይደለም። ስለዚህ ሰዎች ወደ ሕክምና የሚመጡባቸው ምክንያቶች አንድም እንዳልኩ እብጠት ሲኖራቸው ነው አንገታቸው ላይ፣ ሌላ ደግሞ እነዚህን የሆርሞን መዛባት ምልክቶች ሲያዩ ነው ማለት ነው። መከላከያ መንገዱ ከመንስኤው ጋራ ይገናኛል። መንስኤው በእኛ ሀገር ደረጃ እንዳልኩ በዋናነት የአዮዲን እጥረት ነው። ስለዚህ የአዮዲን እጥረትን መከላከል ነው። አዮዳይዝድ የሆነ በአዮዲን የታከመ ጨው መመገብ፣ በተቻለ መጠን ሌላ የምናገርብኝባቸው የምግብ ምንጮችንም መጠቀም ነው መከላከል የምንችለው ነገር። ሌላኛው መንስኤ ያልኩክ በቤተሰብ በዘር ተጋላጭነት የሚመጡትን በሽታዎች ይሄ ነው በሚባል መልኩ ልንከላከላቸው አንችልም። ዋናው ነገር ህመሙ በታወቀበት ጊዜ ቶሎ የሕክምና እርዳታ መፈለግ ጥሩ ነው። ማወቅ የምንፈልጋቸው ቤዚካሊ ሁለት ነጥቦች አሉ ብያለሁ። አንደኛው ይሄ ሆርሞን የሚያመነጭ ነው የማያመነጭ ነው፣ ሕክምናችንን ይወስኑልናል እነዚህ ነገሮች። ሁለተኛው ካንሰር ነው ወይስ አይደለም የሚለው ነው። ስለዚህ የሚያመነጭ የማያመነጭ መሆኑን በትክክል ለማወቅ የምንጠቀመው የደም ምርመራዎች አሉ። የሆርሞን ሌቭልን የሚነግሩን የደም ምርመራዎች አሉ። እነሱን ማዘዝ ይኖርብናል ማለት ነው። ከዛ በተጨማሪ የአንገት አልትራሳውንድ ማዘዝ ይኖርብናል። የአንገት አልትራሳውንዱ በሚሰጠን ውጤት ላይ ተመርኩዘን ደግሞ ናሙና ያስፈልጋል ወይስ አያስፈልግም የሚለውን ናሙናው የሚጠቅመው ለምንድን ነው? እንዳልኩ ቅድም አንዱ ማወቅ የምንፈልገው ነገር ካንሰር መሆኑና አለመሆኑን ነው። እሱን የሚያረጋግጥልን የናሙናው ውጤት ነው። በተወሰነ መልኩ በአልትራሳውንዱ ትንሽ ግምት ልንወስድ እንችላለን፣ ካንሰር መሆን አለመሆኑን ማለት ነው። ከዛ በኋላ ናሙና ውጤት ላይ የሚረጋገጥ ይሆናል ማለት ነው። በዋናነት ኦፕሬሽን ነው፣ ግን እንደየእንቅርቱ ሁኔታ ይለያያል። ስለዚህ እንደየእንቅርቱ ሁኔታ ለምሳሌ ካንሰር ሆኖ ካገኘ ነው ግዴታ ኦፕሬሽን መሰራት ይኖርበታል ማለት ነው። ለካንሰር የሚሰራ ኦፕሬሽኖቹም እንደየ አይነቱ ይለያያሉ፣ ምን አይነት ኦፕሬሽን እንደሚሰራ። ለካንሰር የሚሰራ ኦፕሬሽን ሙሉ ለሙሉ እንቅርቱ መውጣት ይኖርበታል፣ ጤናማ ስላልሆነ ማለት ነው። ሙሉ ለሙሉ እንቅርቱ መውጣት ሲኖርበት ደግሞ ምን ይፈጠራል?
እነዛ ቅድም ያልናቸው ሆርሞኖች ለሰውነት ጠቃሚ የሆኑት ሆርሞኖች የሚያመነጫቸው እጢ ነው የወጣው። ስለዚህ ሆርሞኑ ደግሞ ለሰውነት አስፈላጊ ስለሆነ በመድኃኒት መተካት ይኖርበታል ማለት ነው። እድሜ ልክ የሚወሰዱ በታካሚዎቹ መወሰድ የሚኖርባቸው ሆርሞኖች ኪኒኖች ይኖራሉ ሆርሞኑን ለመተካት። ሆርሞን ማያመነጭ ከሆነ የሆርሞን መጠኑ ኖርማል የሆነና ካንሰር ደግሞ ያልሆነ አለ። እንቅርት ሆኖ ካንሰርም አይደለም የሚያመነጭም አይደለም። እንደዛ በሚሆንበት ጊዜ ግዴታ ኦፕሬሽን መሰራት አለበት የሚል አቋም ወይም የሚል ነገር የለም። ኦፕሬሽን የመሰራት ያለ መሰራቱ ነገር በዋናነት የሚወሰነው በታካሚው ፍላጎትና በሚሰማቸው ስሜት ወይም በእነሱ ምርጫ ሊሆን ይችላል። ቀደም ሲል በቀረበው ለጤናው ዝግጅታችን ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ በአጀንዳ ዝግጅታችን ባለፉት ዓመታት እንደ ሀገር የጤና አገልግሎቶች ጥራትን፣ ደህንነትንና ፍትሐዊነትን ለማሻሻል በተደረጉ ጥረቶች የተገኙ ውጤቶችን አስመልክቶ የተዘጋጀ ዶክመንታሪ ፊልም አለ። ባልደረባችን ተስፋ ሚካኤል አፈወርቅ አዘጋጅቶታል። አብረን እንከታተል። ባለ ጉዳይ ወይም ባለ ህመምተኛው ላይ ትኩረት አልነበረም። መጣ ወዲያውኑ የተቀበለ ሁሉ ዶክተሮች ያሉት 24 ሰዓት ይሰራሉ። እና ኳሊቲ ክፍል ራሱ ኳሊቲ ሊኖረው ይገባል። ዓለም አቀፍ ፍላጎት የጥራት፣ የደህንነት፣ የፍትሃዊነት ዘመን ነው። እንዲያውም በዚህኛው ብቻ ለማሁን ኢኖቬሽን ዘመኑ ነው። ድንገተኛ ክፍል ሲመጣ ቀጥታ ሲቲ ስካን ያገኛል ማለት ነው። ሲቲ ስካን ያገኛል፣ የራጅ ምርመራ እዛው ያገኛል፣ የአልትራሳውንድ ምርመራ ያገኛል ማለት ነው። የእናቶች ሞት ትንሽ ወደ ኋላ አንድ 10-15 ዓመት ወደ ኋላ ተመልሰን ስናይ በጣም ከፍተኛ ሞት የሚመዘገብበት ሀገር ነው። ቅርብ ከአንድ ዓመት በፊት የተሰራው ጥናት እንደሚያሳየው ይሄ ሞት በእጅጉ ቀንሷል። እንደ ሀገር ቅድሚያ የሚሰጣቸውን የጤና ችግሮች ለመከላከል የተቀረጸውን የጤና ፖሊሲ መነሻ በማድረግ የተዘጋጀው የጤናው ዘርፍ የልማት ፕሮግራም ባለፉት ዓመታት ለሁለንተናው የጤና ሽፋን ልዩ ትኩረት ተሰጥቶ በመተግበሩ አመርቂ ውጤት ማስመዝገብ ተችሏል። በጤናው ዘርፍ የተመዘገቡ ስኬቶችም ከማህበረሰቡ የሚነሱ የአገልግሎት ፍላጎት ጥያቄዎችን መመለስ የሚያስችል ስትራቴጂዎችን በመቀየስ በተለይም በጤና ክብካቤ አገልግሎት ጥራቱ ላይ ብዙ መስራት እንደሚገባ ታምኖበት ሲተገበር ቆይቷል። እንደ ሀገር የመከላከል መሰረት ያደረገ የጤና ፖሊሲን መተግበር ከጀመርን ጀምሮ በዋናነት በጣም ትኩረታችንን ተደራሽነት ላይ በማድረግ በርካታ ስራዎች እየሰራንባቸውና በጣም ውጤት ያመጡ ለእኛም ብቻ ሳይሆን ለዓለምም ተሞክሮ የሆኑ በተለይ በጤና ኤክስቴንሽን ፕሮግራማችን ስኬታማ የሆኑ ጊዜዎችን አሳልፈናል። ይህንንም ተከትሎ ደግሞ የሰው ኃይል ልማቱ ላይ በሁሉም የሙያ ዘርፍ የተሰሩ ስራዎች ውጤታማ ናቸው ብሎ መናገር ይቻላል። ጤናው ዘርፍ የትራንስፎርሜሽን እቅዶቻችን ጀምሮ አሁንም በቅርቡ የወጣው የጤና ልማትና ኢንቨስትመንት እቅድ ላይ ጥራትና ፍትሃዊነት ትልቅ ትኩረት የተሰጠው ነው። ደህንነትን ጨምሮ የጤና አገልግሎት ጥራትና ደህንነት ስትራቴጂም ተዘጋጅቷል። የጤና ፍትሃዊ ተደራሽነትን ስትራቴጂ ራሱን ችሎ ተዘጋጅቶ ወደ ስራ ገብተናል። በየጊዜው የሚወጡ እነዚህን ተገልጋይ ተኮር ስትራቴጂዎችን ደግሞ ወደ ተገልጋዩ በማውረድ ውጤት እንዲመጣ ተቋማዊ ስርዓት መፍጠር በማስፈለጉ ከጤና ሚኒስቴር ጀምሮ በተዋረድ የጥራት ደህንነትና ፍትሃዊነት መዋቅር መዘርጋቱ ለተገኘው ውጤት መሰረት ሆኗል። በኳሊቲ ደረጃ ላይ አሁን እንደ ስትራክቸር ኖርማሊ በሲኢዲ ወይም ዋና ስራ አስኪያጅ ስር ነው ተጠሪነቱን ያለው እና የኳሊቲ ቲም ስብጥር ስናይ ሐኪሞች አለ፣ እዛው ላይ ማስተርስ ኦፍ ፐብሊክ ሄልዝ የተማሩት ቲሞች አሉ፣ ነርሶች አሉ፣ ሚድዋይፎች አሉ እዚህ ላይ የተመደቡት። በዚሁ ላይ ደግሞ ላቦራቶሪና ፋርማሲ ኬስ ቲሞች
በኳሊቲ ኬስ ቲም ላይ ተመድቦ እያንዳንዱ ሰርቪስ ኤሪያ ያለችውን ክፍተት አይቶ ወደ ማሻሻያ ፕሮግራም የሚሰሩ ኬስ ቲም ናቸው ማለት ነው። እነኚህን ኬስ ቲም እስከ ዲፓርትመንታል ሌቨል ድረስ ወርዶ እያንዳንዱ ዲፓርትመንት የራሳቸው የኳሊቲ ኬስ ቲም ስትራክቸሩን አዋቅረናል። እና ኳሊቲ ክፍል ራሱ ኳሊቲ ሊኖረው ይገባል። መጀመሪያ አብዛኛው የተቋማት ችግሩ ምንድነው? እሱ ኳሊቲ ኢምፕሩቭመንት ዳይሬክተር ተብሎ እዛው ለራሱ የኳሊቲ ስራ መስራት የሚያስፈልገውና ትንሽ ያቅምም የፍላጎትም ውስንነት ያለበት ነው። ስለዚህ ይሄንን የቀረፍ ነው። አንደኛ ፍላጎት ያላቸው፣ ሁለተኛ ብቃትም ያላቸው ክህሎቱም ያላቸውን አስገባን። ስለዚህ ይህንን ስናስተካከል ብዙ ስራዎች የሆስፒታሉ አጠቃላይ ክሊኒካል ስራ፣ የሰፖርቲቭ ስታፍ ስራ መሳለጥ ችሏል። ባለፉት ዓመታት ሀገራዊ የጤና ክብካቤ ጥራት፣ ደህንነትና ፍትሐዊነት ስትራቴጂዎችን ውጤታማ ለማድረግ በተደረገው ርብርብ በእናቶችና ሕፃናት ጤና፣ በተላላፊ በሽታዎች እንዲሁም በድንገተኛ ጤና አደጋ ምላሽ አሰጣጥ ቀላል የማይባሉ ውጤቶች ተገኝተዋል። ለምንድን ነው እናቶች ወደኛ የማይመጡ? ለምንድን ምን ሆኖ ነው ከኛ ቀበሌ ሌላ ቦታ ሄዶ የሚወሉት ብለን እዚህ ጋር ተሰብስበን ከሄልዝ ፖስት ከኤምሲኤች ከኦፒዲ ከተለያየ ባለሙያ ሰብስበን ፕሮጀክት ቀረጽን ማለት። ያን ፕሮጀክት ስንቀርጽ ምንድናደርግ ነው እናቶች ከታች ኮንፈረንስ በየወሩ ኮንፈረንስ እንዲዘጋጅ ኮንፈረንስ ላይ ሁሉም እናቶች ፕሬግናንሲና የወለዱትና ያልወለዱት ጽንስ የያዙት ሁሉ ስብሰባ ላይ እንዲወጡ በየወሩ ማለት ነው። ያንን ያዝንና ይህንን ስንይዝ ኮሚኒኬት ያደረግነ የሚፈልጉት ወደኛ የማይመጡ ከኛ የወሰድናቸው ያለውን የጻፍነው ነገር አለ። ከዛ ጀምሮ ከ40 ደረሰውን እኛ ዲሊቨሪ 98% ላይ የደረስን አለው ማለት ነው። የእናቶች ሞት ትንሽ ወደኋላ አንድ 10-15 ዓመት ወደኋላ ተመልሰን ስናይ በጣም ከፍተኛ ሞት የሚመዘገብበት ሀገር ነው። ቅርብ ከአንድ ዓመት በፊት የተሰራው ጥናት እንደሚያሳየው ይሄ ሞት ወደ በእጅጉ ቀንሷል። ከአንድ ሺህ በላይ የሚሞቱበት እናቶች የሚሞቱበት ሀገር ነበር ይሄ ሀገር። አሁን በዚህ ሰዓት ላይ ወደ 267 የእናቶች ሞት ከ100 ሺህ ከሚወሉት ውስጥ ሆኗል። ከፍተኛ ቅነሳ ነው። ከዛ ውጪም በተለይ በፍትሐዊነት ላይ ያለውን ስናይ የእናቶች አገልግሎት በከተማና ከገጠር አሁን እየተቀራረበ መምጣት ይታያል። አሁን የኦፕሬሽን አገልግሎት በእጅጉ እየጨመረ መጥቷል። ከዚህ ፊት ከ2% በታች ነበር። በቅርብ ባለው ጥናት ከ6% በላይ የሚሆኑ እናቶቻችን በጤና ጣቢያና በሆስፒታሎቻችን በኦፕሬሽን እየወለዱ ነው የሚገኘው። ከከተማ ጋር ካለው ተቀራራቢ እየሆነ መጥቷል። ከተደራሽነትም ከምላሽ አሰጣጥም ከጥራትም አንጻር በጣም ይበሉ የሚያስብሉ ውጤቶች በተለይ የማይጠበቁ ኮቪድን ጨምሮ ግጭቶችን ተከትሎ የሚመጡ ፈተናዎች ሲመጡ ያንን የመለስንበት ስርዓት የጤና ስርዓታችን ባለፉት ዓመታት በጣም ጥሩ ጉዞ ላይ እንደሆነ የሚያሳዩ ውጤቶች አይተንበታል። የህፃናትን ሞት ብንወስድ በተለይ ከ5 ዓመት በታች ያሉ ህፃናት ሞት እንደ ሀገር በ2015 የሚሊኒየም ልማት ግቦችን ቀድመን ካሳካን ሀገሮች አንዷ ነን በስፋት በመቀነስ። ከዛ በኋላም ከ2016 ጀምሮ ያለውን መቀነስ ብናይ ከ67 ወደ 55 በአንድ ሺህ ህፃናት መቀነስ ችሏል። በተጨማሪም በተለይ ከቲቢ ከኤችአይቪ እና ከወባ ጋር ተያይዞ ያሉ ሞትና ህመምን ከመቀነስ አንጻርም ሰፊ ርቀት መጥተናል። የጤና ክብካቤ ጥራትና ፍትሐዊነት መዋቅር በየተዋረዱ በሚገኙ ጤና ተቋማት ወርዶ በባለቤትነት ክትትል መደረጉ አዎንታዊ እርምጃ ቢሆንም ብቻውን ግን ጥራትን፣ ደህንነትና ፍትሐዊነትን ማረጋገጥ አይቻልም። ስለሆነም የጥራት ሥራ የሁሉም ባለድርሻ አካላት ተሳትፎን የሚጠይቅ ተግባር ነው። ጤና ጣቢያዎች ኮሚቴዎች አሉ፣ ቦርድ የሚባሉ ማለት ነው። በማን ነው የሚመራው? በወረዳ አስተዳደሩ ነው የሚመራው። እሱ ደግሞ ምን ላይ አስተዋጽኦ አለው? ጤና ውስጥ የፖለቲካ ፓርቱ ድጋፍ እንዲያደርግ የሚያደርገው አንዱና ዋነኛው አጀንዳ ነው ማለት ነው። በሱ እኛውን ውጤት አግኝተናል። ፎር ኤግዛምፕል በወረዳ ደረጃ ኮምፕሬሄንሲቭ ሄልዝ ፖስት ከርቀት አንጻር ህዝቡ የሚቸገረውን ቦርዱን የጤና ጣቢያ ዳይሬክተሮቹ አጀንዳ አድርገው ሲያቀርቡ በወረዳ ደረጃ ብቻ ወስነው ሄልዝ ፖስት እየሰሩ ነው ማለት ነው። ፐብሊክ ፎረም በየሩብ ዓመቱ ይደረጋል። ከዚህ በተጨማሪ በተቋም ደረጃ ተገልጋዮች ስለ ሆስፒታሉ አገልግሎት አሰጣጥ መርካት አለመርካታቸውን በየሩብ ዓመት ፔሸንት ሳቲስፋክሽን ሰርቬይ ይሰራል። ይህ ሳይቆራረጥ እየተሰራ ነው። ተሰርቶ አናላይዝ ተደርጎ
ቅሬታ ያነሱባቸውን ቅሬታዎች አጠቃላይ ለየስራ ክፍሉ ለተነሳበት ስራ ክፍል ቅሬታ በአክሽን ፕላን ተዘጋጅቶ ይሰጣቸዋል። ከመንግስት ጋር በመናልኩ ብንተባበር የተሻለ ውጤት ያመጣል። ውጤት ማምጣት የሚቻለው ምን ማድረግ ነው የሚለውን በቅርበት ከመንግስት ጋር በመሆንና በመተባበር ተቋማት ጋር አስተዋጽኦ ማድረግ ቀጥተኛ አስተዋጽኦ በማድረግ የተቋማትን አቅም በመገንባት እንዲሁም ደግሞ ውጤታማ የሆኑ መንገዶችን ለይቶ በመሞከርና የነዛን ውጤት የሚያመጣው ይህና ይህ ሲደረግ ነው የሚለውን አቅጣጫ በማሳየት ይህንን መደገፍ ሲችሉ አጋር አካላት የተሻለ ውጤት ያመጣሉ ብዬ አስባለሁ። የጤና አገልግሎት ጥራትን ለማሻሻል ከሚተገበሩ ሪፎርሞች መካከል የጤና ስርዓት ማነቆ ላይ ያተኮረ ሪፎርም አንዱ ነው። ሪፎርሙ በየጊዜው የሚገጥሙ ችግሮችን ለይቶ ምላሽ በመስጠት አዳዲስ የፈጠራ ስራዎችን በመተግበር የተገልጋዮችን እንግልት ለመቀነስና የጤና ባለሙያዎችን ትጋት እንዲጨምር በእጅጉ አግዟል። አላሰራ የሚሉት የነበሩ ለምሳሌ ቀላል የሆኑ የሲስተም ወይም የአሰራር ችግሮች ነበሩ። እነሱን መፍታት መቻል ትልቅ ለውጥ ያመጣል። ለምሳሌ አሁን ተግባቦች ላይ ችግር ከነበረ ያንን በጋራ መፍታት በጣም ቀላል የሚባል አይደለም። እታች ወርዶ ማየት፣ ችግሮችን አብሮ በጋራ መፍታት፣ ይሄ በጣም ኮምፓሽኔት የሆነ ሊደርሺፕ ስታይል ሲኖር እንግዲህ ተነሳሽነቱም ይኖራል። አገልግሎታችንን በሙሉ ወደ ኮምፒውተራይዝድ ማድረግ ይሄ ለምንድን ነው የሚጠቅመን? አንደኛ ሰርቪሱን ሜንቴን እናደርጋለን። በቀላሉ የታማሚ መረጃ የታማሚ ምስጢር በኮምፒውተር መያዝ እንችላለን። አላስፈላጊ ወጪዎችን እንቀንሳለን። የሆስፒታሉን ገቢ ሲግኒፊካንትሊ እንጨምራለንና መረጃዎችን የታማሚ መረጃ ለሳይንቲፊክ ስተዲ ብንፈልግ ለናሽናል ሄልዝ ፖሊሲ ብንፈልግ በቀላሉ አክሰስ እናደርጋለንና ይህን ታንክስ ለጤና ሚኒስቴርና ለኦሮሚያ ጤና ቢሮ አሁን ኦልሞስት ጥሩ ጅምር ላይ ነን። ድንገተኛ ክፍል ሲመጣ ቀጥታ ሲቲ ስካን ያገኛል ማለት ነው። ሲቲ ስካን ያገኛል፣ የራጅ ምርመራ እዛው ያገኛል፣ የአልትራሳውንድ ምርመራ ያገኛል ማለት ነው። ገና ከድንገተኛ ክፍል አሁን ሌሎች ሆስፒታል ላይ የተለመደው ከድንገተኛ ክፍል ይመጣና ወደ ሴንትራል ራዲዮሎጂ ይላካል። ስለዚህ አሁን የምናረጋቸው የለውጥ ሂደት ውስጡ አንዱ ነው። እዛው ሲመጣ ድንገተኛ የሚያስፈልገው ሕክምና እንደውም እዛው ድንገተኛ ክፍል ላይ ኦአር አለን ማለት ነው። ኢመርጀንሲ ኦአር አለ። እዛው ፔሸንቱ ወደ ሌላ ሳይጓዝ ሁሉንም ሰርቪስ የሚያገኝበት በአንድ ጣሪያ ስር የሚያገኝ ማለት ነው። ለምሳሌ በድንገተኛ ክፍል አልጋ ፈልገው ከ24 ሰዓት በላይ የሚቆዩ አልጋ ሳያገኙ የሚንገላቱ ሰዎች ቁጥር በጣም ከፍተኛ ነበር። አሁን ከ5% በታች ወርዷል። ከ20% በላይ ነበር። ከመቶ ሰው 20 ሰው አልጋ እየጠበቀ ከ24 ሰዓት በላይ አልጋ ሆስፒታል ውስጥ ተኛ ነበር። ኮሪደር ላይ ወይም ሌሎች ክፍሎች ላይ ሪፈራልም ሌላ ጋር የሚቀበለዋቸው ማለት ነው። ቀላል አይደለም። ባይዘ አይሲዩ የሞት ምጣኔ አንዱ የትኩረት ቦታ ስለሆነ በእነዚህ ተቋማት ላይ ብቻ ነው ማለት ሀገር አቀፍ የሚሰሩ ስራዎች ቢኖሩ በእነዚህ ተቋማት ላይ በተደረገ ኢንተርቬንሽን የአይሲዩ የሞት ምጣኔ በከፍተኛ ሁኔታ ቀንሷል። ወደ እነዚህ ውጤት ደግሞ የሚወስዱን ደግሞ የፕሮሰስ የምንላቸው አለ። የሂደት መለኪያዎቻችን ለምሳሌ የኦፕራሲዮን በተመሳሳይ ሀብት ነው የማወራው። ድሮ በነበረው ሀብት በሰው ሀብቱ በኦፕራሲዮን ክፍሉ በሌሎቹም እንዳሉ ሆነው ድሮ ከሚያገለግሉበት 2 እጥፍ አሳድጓል። ከዛ አንጻር እያመጣ ያለው ለውጥ ኤስቢኤፍአር ወይም ስርዓት ማነቆ ላይ መሰረት ያደረገው ሪፎርማችን በጣም ከፍተኛ የሆነ የባህል ለውጥ አብዮት ነው እያመጣ ያለው። የጤና አገልግሎት ስርዓቱ ዝቅተኛ የኢኮኖሚ አቅም ያለውን የህብረተሰብ ክፍል አቅሙን ባገናዘበ መልኩ አገልግሎቱን እንዲያገኝ ትኩረት አድርጎ የተቀረጸ ነው። ለዚህ ረዳ ዘንድ መንግስት ለማህበረሰብ አቀፍ የጤና መድን በሰጠው ልዩ ትኩረት በሚሊዮን የሚቆጠሩ ዜጎች ተጠቃሚ መሆን ጀምረዋል። የጤና ክብካቤ ፋይናንስ ስርዓቱ በመጎልበቱም የመድኃኒትና የሕክምና መሳሪያ አቅርቦት እንዲሻሻል አግዟል። ዜጎችም ከኪሳቸው የሚያወጡት ወጪም ቀላል አይደለም። ስለዚህ ይሄ ወጪ ተሰብስቦ አንድ ላይ ቀድሞ በተለይም ደግሞ ዘላቂ በሆነ አግባብ ከማህበረሰቡ የሚሰበሰብ ስለሆነ ተሰብስቦ ለጤና ሴክተሩ በቅድሚያ መስጠት ወይ ደግሞ እየከፈሉ ጤና አገልግሎት እንዲሰጥ ማድረግ ራሱ አንዱ ዘላቂ የሆነ የፋይናንስ ምንጭ እንዲኖረን ስለሚያደርግ ጥራት ላይ ቀድሞ መድኃኒትን አቬል በማድረግ የተለያዩ የጤና አገልግሎት ስርዓቱን ማሻሻል፣ ጥራት ላይ ኢምፓክት ያላቸው አገልግሎት ውስጥ ያለው የተለያዩ ኢንተርቬንሽኖችን አቬል ከማድረግ አንጻር ትልቅ ሚና ነው ያለውና አንዱ ከጥራት አንጻር እሱ ነው ያየነው። አንድ ታካሚ መጥቶ የሚገለገልበት ሕክምና መሳሪያ
ዋናው ነው። በዛ ደረጃ ሐኪሙ የሚጠቀምበት ሕክምና መሳሪያ በዋናነት የሚጠቀሱ ናቸው። እነኚህ ኮንቲኒየስሊ ጥራታቸውን ጠብቆ መምጣት አለባቸው። ሁለተኛ ተገልጋዮች የሚፈልጉት መድኃኒት ነው። መድኃኒት በተገቢ በበቂ ደረጃ በኳሊቲውን ጠብቆ መምጣት አለበት። ሶስተኛ ላቦራቶሪ እቃዎች ናቸው። ይህ ሰርቪሱን ኳሊቲ የሚያሰኙ ነገሮች ያሟላሉ የምንለው አንድ ታካሚ መድኃኒቱን አግኝቶ ወይም ላቦራቶሪ ሰርቪሱን በትክክል ካላገኘ፣ ሁለተኛ ደግሞ በትክክል ያ ባለሙያ ሰርቭ የሚደረግበት ወይም ያን ታካሚ የሚገለገልበት ካላቀረበ የኳሊቲ መውረዱ አጠያቂ አይደለም በዛ ደረጃ። ስለዚህ የኛ ተቋም ሚና ከፍተኛ ነው ማለት ነው። ከጊዜ ወደ ጊዜ የጤና አገልግሎቱን ፈልገው ወደ ጤና ተቋም የሚሄደው ተጠቃሚ ቁጥር በእጅጉ እየጨመረ ቢመጣም ተቋማት ራሳቸውን በሁማን ጫማ ስር በማየት የሚገጥማቸውን ማነቆች እየፈቱ የመሄድ ልምዳቸው እየዳበረ በመምጣቱ ተገልጋዮችን አስደስቷል። ህመምተኛው ላይ ትኩረት አልነበረ። ሁሉም በመሰለው ነው የሚሰራው። በመሰለው ሰዓት ጠብቆ መግባትም የለም። ግምገማዎች ይደረጋሉ። ግምገማዎች በኋላ ያለው መሻሻልም ብዙ የለም። እያለ ግን አሁን ላይ ስፔሻሊስት በብዛት አሉ። እንግዲህ ቁጥራቸው ምን ያህል እንደሆነ ባላቅም ብዙ ስፔሻሊስቶች አሉ። ቀዶ ጥገና ዙሪያ ላይም የሚሰራው ስራ በጥራት ነው። አሁን ቀደም ሲል ወደ ላይ ሪፌር የሚደረጉ ነገሮች በሙሉ ቀርተዋል። ስመጣ ወዲያውኑ ተቀበል ሁሉ እርዳታውን ተቀበሉኝ። ካርድ ክፍል ላኩኝ። ካርድ ክፍል ጨረስኩኝ። መጣሁ። ከመጣሁ በኋላ ወደ ዶክተሮች ተላለፉኝ። ዶክተሮችም ደግሞ ወዲያውኑ ነው ያስተናገዱ፣ ሁሉ ተባብረው ማለት ነው። ከዛ ውጤቱን እንትናሉ መረመሩ ምናሉ መድኃኒት ሰጡ። መድኃኒት እየተከታተልኩ ነው። ነርሶች የጀመሩ እስከ ዶክተሮች ያሉት 24 ሰዓት ይሰራሉ። እነዚህ ስኬቶች ሲመዘገቡ ግን ጉዞ አልጋ ባልጋ አልነበረም። ከጤና ባለሙያዎች፣ ከግብዓት፣ ከፋይናንስና ከመሰረተ ልማት አቅርቦት ጋር ተያይዞ የሚታዩ ተግዳሮቶች ነበሩ። እነዚህ ተግዳሮቶች በቀጣይም የማይቀሩና ዛሬውኑ ተሰርተው የማያልቁ መሆናቸውን መገንዘብ ያስፈልጋል። አሁንም ያልመለስናቸው በተለይም ደግሞ ከዚህ ከላቦራቶሪ ጋር ተያይዘው የሚሰጡ አገልግሎቶች ከምስል ወይም ኢሜጂንግ ሰርቪስ ጋር ተያይዘው ያሉ አገልግሎቶች በሆስፒታልም ሆነ በጤና ጣቢያ እነሱ መሰረታዊ የሕክምና መሳሪያ እጥረቶች አሉብን። እዛ አካባቢ ላይ አሁንም ቢሆን ብዙ ስራ መስራት ይጠይቃል። አንዳንድ ቦታ ላይ አሁንም ጥራትን እንደ ቀዳሚ አጀንዳ ለማድረግና የይድረስ ስራዎችን መስራት፣ ለጥራት በሚፈልገው ደረጃ አመራሩም ትኩረት አለመስጠት፣ በፍትሃዊነትም እንዲሁ ማነው የበለጠ የተጎዳው ማነው የበለጠ መረዳት ያለበት የሚለውን በሚገባ አለመስራት ይታያል ብዙ ቦታ ላይ። አንተ አንድን ነገር እንድትጠየፈው ከፈለግ ትክክል አይደለህም የሚልህ በመረጃ በተጠያቂነት የሚልህ ስርዓት ከሌለ አንተ ጭንቅላትን ልታስጨንቅ አትፈልግ። ይሄ ሰው ባህሪ እኮ ሰው ወደ አማራጭ መንገዱ ማሰብ የሚጀምረው ሲቸግረው ነው። ችግር በሌለበት እኮ ዓለም ትራንስፎርም አታረግም። ይህን ሁሉ የምናየው ነገር እኮ ችግር ነው። በድሮ ጊዜ ችግር ሲኖር ብዙ ነገር እየሰሩ ነው። አሁን ደግሞ ህዝብ ብዛቱ ፍላጎት ሲጨምር ደግሞ እያደክ የምትመጣው ኢኖቬሽን ወደሚመጣው የጤናው የሚሆን የሌላው እየመጣ የሚሄደው ችግር ሲመጣ ነው። ችግርን ደግሞ የሚያሳየው የመጀመሪያው ለምሳሌ በጤናው ስርዓት ልንገር፣ ሬጉሌሽናችን የቁጥጥር ስርዓታችን ጠንካራ ሆኖ ጠያቂ ስርዓት ብንፈጥር ከዚህ ከችግሬ እንዴት ልውጣ ብሎ ሰዎች እንዲያስቡ ድል ይሰጣል ማለት ነው። የግብአት መቆራረጥ እና በበቂ ሁኔታ በየተቋማቱ እንዲኖር ማድረግ አለመቻል አንዱ ጥራት ላይ እንግዲህ ለውጥ የሚፈልግና ሰፊ ስራ እየተሰራበት ያለ ጉዳይ ነው። ሌላው ደግሞ እንግዲህ ጤና ተቋማት ማስፋፋት ላይ ሰፊ ስራ ሰርተናል። በየደረጃው ከጤና ኬላ ጀምሮ እስከ ሆስፒታሎች ድረስ ለማስፋፋት ብዙ ስራዎች ተሰርተዋል። ነገር ግን አሁንም ውሃም መብራትም የሌላቸው ተቋማት መኖራቸው ራሱ ጥራት ላይ አሉታዊ ተጽዕኖ ያመጣል። የተሻለ አፈጻጸም ያላቸውን በማበረታታት ወደ ኋላ የቀሩትን ደግሞ መደገፍ የሚያስችል አሰራር በመቀየስ የተመዘገቡ ውጤቶችን አስጠብቆ መዝለቅ ከሚመለከታቸው ባለድርሻ አካላት የሚጠበቅ ተግባር ነው። ጥራት ደግሞ ተጠያቂነትንም የሚያስከትል መሆን አለበት። የሰራው እውቅና የሚያገኝበት የሚሸለምበት፣ ያልሰራውና በጥራት ላይ ደግሞ ተጨባጭ ለውጥ ያላመጣው ደግሞ እየተቀጣ እየተማረ እንዲሄድ ስርዓቱንም እያዘመንን ከሄድን ውጤትም በእጅጉ ስለሚመጣ የተጀመሩ ስራዎች አሉ። እነሱን በቀጣይነት በእጅጉ የምናሻሽል ይሆናል። ኢንቨስትመንቶቻችን የምንጠብቀውን ውጤት እየሰጡን አይደለም። ስለዚህ ምንድነው ይሄ ጋፑ?
ይህን ያክል ኢንቨስት ካደረግን ይህን ያክል ውጤት ሞት በዚህ ልክ ቀንሶ የህብረተሰብ እርካታ በዚህ በኩል ጨምሮ እማናየው ለምንድን ነው ብለህ ስርዓትን ማየት ማለት ነው። ጥራት ማለት ይሄ ነው፣ ሌላ ምንም ነገር የለው። ስለዚህ ዓለም አቀፍ ፍላጎት የጥራት የደህንነት የፍትሃዊነት ዘመን ነው። እንዲያውም በዚህኛው ብቻ ለማሁን ኢኖቬሽን ዘመኑ ነው። አሁን ባለው ነባራዊ ሁኔታ ቴክኖሎጂ እና ኢኖቬሽን ተጠቅመን ያለንን አፈጻጸም ቡስት የማናደርገው ከሆነ ባለው መደበኛው አካሄድ የሚፈለገው ውጤት አይመጣም። ግብአትን ከማሟላት አንጻር፣ መሰረተ ልማትን ከማሻሻል አንጻር፣ የሰው ኃይል የጤና ባለሙያዎቻችን የሚሰጡትን አገልግሎት ስታንዳርዱን የጠበቀ እንዲሆን አስፈላጊው ክህሎት፣ አስፈላጊው ምቹ የሆነ ከባቢ መፍጠር፣ እነዚህን ሁሉ የምንሰራቸው ስራዎች ጥራት ላይ እንግዲህ ለውጥ የሚያመጡ ጉዳዮች ናቸው። እነዚህን ደግሞ ለማሳካት ጠንካራ የሆነ የቁጥጥር ስርዓትን መዘርጋት እንግዲህ ራሱ ለጥራት ትልቅ ፋይዳ ያለው ነው። እነዚህ ላይ እንግዲህ አሁንም በትኩረት የምንሰራባቸው ይሆናል። ሌላው ግን ቁልፍ ጉዳይ የጤና ፋይናንስ ስርዓትና በጤና በቂ የሆነ ሀብት እንዲኖረው ማድረግ አሁንም ለጥራት በጣም ወሳኝ ነው። ተለዋዋጭ ከሆነው የዓለም ክስተትና እያደገ ከመጣው የማህበረሰብ ፍላጎት ጋር የሚጣጣም ዘመናዊ፣ ቀልጣፋ፣ ጥራቱ የተረጋገጠና ፍትሃዊ የሆነ የጤና አገልግሎትን ለማቅረብ በተገኙ ስኬቶች ሳይኩራሩ ለስትራቴጂካዊ ግቦች ቅድሚያ በመስጠት ጥራትን፣ ደህንነትና ፍትሃዊነት የማረጋገጥ ወቅቱ የሚጠይቀው አጀንዳ መሆኑን መገንዘብ ይገባል። የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቱ ጥሩ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌሎች አስተማሪ ዝግጅቶቻችን ተመልሰን እንገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ሌኒ መሰለ ነበርኩ። እስከ ሳምንት፣ መልካም ሳምንት።